ሰላም የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን ወይም በዛሬ ትምህርታችን ደግሞ የምናየው የአማርኛ ፊደላትን እያንዳንዳቸውን ከሀ ጀምረን እስከ ፐ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም፣ በሌሎች የሶሻል ሚዲያ አማራጮች አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ከዚህ በተጨማሪ ደግሞ ህፃናትን ማስተማር የምትፈልጉ ወላጆችም በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ቪዲዮ ላይ ባስቀመጥነው ስልክ ህፃናትን ማንበብ መጻፍ እንዲሁም ደግሞ አማርኛ አቀላጥፈው መናገር ማውራት እንዲችሉ እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ከዚህ ጋር የምታዩት ማናት? ሀ ናት። ሀ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ከዛ ይችኛዋ ሆ። እስቲ እንደገን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማን ናት? ለ ናት። ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ያው እንደገን ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። መልካም። ከዛ እቺ ደግሞ ማናት? ሀ ነች። ይቺ ሀመርኋ ትባላለች። ይችኛዋ ሀሊታ ሀ። በቅርጽ ይለያያሉ፣ በድምፅ ግን ተመሳሳይ ናቸው። ያው ይችኛዋም ሀ፣ ሁ፣ ይቺ ሂ፣ ይቺ ሃ፣ ይችኛዋ ማናት? ሄ፣ ይቺ ህ፣ ከዛ ይችኛዋ ሆ። እስቲ እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ መልካም። ዘን ይቺ ደግሞ መ ናት። መ፣ መ፣ ሙ፣ ሚ፣ ይቺ ማ፣ ይችኛዋ ሜ፣ ይቺ ም፣ ከዛ ይቺ ማናት? ሞ፣ ሞ ናት። እሺ ዘን ይችኛዋ ማናት? ሰ ናት። ያው ሰ፣ ከዛ ይቺ ሱ፣ ይቺ ሲ፣ ሲ፣ ከዛ ይችኛዋ ማናት? ሳ፣ ይቺ ሴ፣ ይቺ ማናት? ስ፣ ከዛ ይችኛዋ ሶ። እስቲ እንደገና እንሂድ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንላታለን ማለት ነው። አሁን እንግዲህ እያንዳንዳቸውን ለመለየት ደግሞ መጀመሪያ የመጀመሪያ ፊደሎቹን መለየት ይኖርባችኋል ማለት ነው። አሁን ለምሳሌ ይቺ ማናት? እስቲ ንገሩኝ። ሀ፣ ከዛ ይችኛዋ ለ፣ ይችኛዋ ማናት? ሀ፣ ይቺ ማናት? መ፣ ይቺ ሰ ናት። የመጀመሪያ ፊደሎችን ከለያችሁ በኋላ የሁለተኛ ፊደሎች ከጎናቸው ላይ ቅጥል ይኖርባቸዋል። ያው ሁ፣ ሉ፣ ሁ፣ ሙ፣ ሱ ስትሉ ያው ከጎናቸው ላይ ቅጥል አላቸው። ኦ የሚል ድምፅ ደግሞ እያንዳንዳቸው ውስጥ አለ ማለት ነው። ሶስተኛ ፊደሎች ደግሞ ሂ፣ ሊ፣ ሂ፣ ሚ ስትሉ እግራቸው
ወደ ቀኝ በኩል ዘወር ዘወር ወይም ሸፈፍ ያለ ነው ማለት ነው። በዚህ በቀላሉ መለየት ትችላላችሁ። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። ኤ የሚል ደግሞ አናባቢ ያላቸው። በዚህም በቀላሉ እያንዳንዳቸውን መለየት ትችላላችሁ። ከዚህ በተጨማሪ ያው በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ብቁ መሆን ትችላላችሁ። ስልክ ታች ላይ ቪዲዮ በታች አለ። በዚህ ስልክ ደውሉልን፣ በዋትሳፕ አናግሩ፣ መማር ትችላላችሁ። ወደ ቀጣዩ ቪዲዮአችን ስናልፍ ይቺ ማን ናት? ይችኛዋ ረ ናት። ረ ከዛ ይችኛዋ ሩ፣ ይቺ ማናት? ሪ፣ ይችኛዋ ራ፣ ከዛ ይቺ ሬ፣ ይቺ ር፣ ይቺ ማናት? ሮ። ያው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሮ። እሺ ዘን ይችኛዋ ማናት? ሰ ናት። ሰ ያው ሰ፣ ከዛ ይችኛዋ ማናት? ሱ፣ ሱ፣ ይቺ ሲ፣ ሲ ናት። ከዛ ይችኛዋ ማናት? ሳ፣ ሳ፣ ይቺ ሴ፣ ሴ፣ ይቺ ስ፣ ከዛ ይችኛዋ ሶ። ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስንት አይነት ሰ አየን? ሁለት አይነት ሰ። አንድ ይቺ ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሌላ ደግሞ ይቺም ሰ ናት ማለት ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ተመሳሳይ ናቸው። በቅርጽ ይለያያሉ፣ በድምፅ ግን ተመሳሳይ ናቸው ማለት ነው። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ሸ ናት። ይችኛዋ ሸ እንላለን። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እስቲ እንደገን ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ይችኛዋ ሾ፣ ሾ፣ ሾ ናት። እሺ ዘን ወደዚህ ስንመጣ ደግሞ ይቺ ማን ናት? ቀ አይደለች? ቀ፣ ከዛ ይቺ ቁ፣ ይቺ ቂ፣ ይችኛዋ ቃ፣ ይቺ ቄ፣ ይቺ ቅ፣ ቆ። እስቲ እንደገን ያው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ያው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ። ዘን ይቺ ማናት? በ ናት። በ፣ ከዛ ይቺ ቡ፣ ያው በ፣ ቡ፣ ይቺ ቢ፣ ይቺ ባ፣ ይችኛዋ ቤ፣ ይቺ ብ፣ ይቺ ቦ። ያው እንደገን በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቦ። አሁን እኛ ምን የሚጠበቅብን? መጀመሪያ ላይ እንዳልኳችሁ መጀመሪያ ፊደሎችን ማወቅ፣ ከዛ ሁለተኛ ፊደሎች ምን ናቸው፣ ሶስተኛ ምን ናቸው የሚለውን መለየት። ያው ይቺ ማናት? ረ ናት። ይቺ ማናት? ሰ የመጀመሪያዎች። ይቺ ማናት? ሸ። ይችኛዋ ማናልኳችሁ? ቀ። ይችኛዋ በ።
ያው እቺ ደግሞ ሩ ናት። ከጎኗ ላይ ቅጥል አለባት ሁለተኛ ፊደል ስለሆነች እቺ ሱ ያው ሁለተኛ ፊደሎች ከጎናቸው ላይ አላቸው። ሶስተኛ ፊደሎች ደግሞ ከእግራቸው እዛው እሪ ይላሉ። አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው ወይም ዜሮ ቅርጽ አላቸው ማለት ነው። በዚህ እያንዳንዳቸውን በቀላሉ መለየት ትችላላችሁ። እሺ ወደ ቀጣዮች ፊደሎች ስንሄድ ደግሞ ይቺ ማን ናት? ይቺ ቨ ናት። ቨ ያው ቨ። ይቺ ቡ፣ ይቺ ቪ፣ ከዛ ይችኛዋ ቫ፣ ይቺ ቬ፣ ይቺ ቭ፣ ከዛ ይቺ ቮ። እስቲ እንደገን ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ ቮ። እሺ ይችኛዋ ማናት? ተ ናት። ተ ናት። ያው ተ። ይቺ ቱ፣ ይችኛዋ ቲ፣ ከዛ ይቺ ታ፣ ይቺ ቴ፣ ከዛ ይቺ ማናት? ት፣ ይችኛዋ ቶ። ያው ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ቶ። እሺ ይቺ ደግሞ ማነች? ቸ ናት። ያው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እስቲ እንደገን ያው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ቾ። እሺ አሁን ተና ቸ ምነው ልዩነታቸው? ከተላይ አንድ ብቻ ነው። ከወገቧ ላይ ቸ ግና ሁለት አግድም መስመር ነው ያላት። ይኸው ከሁለት ከላይ ያላት ከታች ያላት ተ ደግሞ ታች ብቻ ነው። በሌላ ምንም ልዩነት የላቸውም። አንዷን ካወቃችሁ አንደኛዋን በቀላሉ ማወቅና መለየት ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ይችኛዋ ማን ናት? ይቺ የ ናት። የ። ከዛ ይቺ ዩ፣ ይቺ ይ፣ ይቺ ያ፣ ይቺ የ፣ ይቺ ይ፣ ይችኛዋ ዮ ናት። እስቲ እንደገን የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ ዮ። እሺ በመቀጠል ይችኛዋ ማናት? ነ ናት። ነ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ያው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ኖ። እሺ መልካም። እንግዲህ እንዳልኳችሁ እያንዳንዳቸውን ለመለየት የመጀመሪያ ፊደሎችን መለየት፣ ከዛ አንደኛዋ ምናት ሁለተኛዋ ምናት የሚለውን ማወቅ። ይኸው አሁን ይቺ ማናት? ቨ ናት። ይቺ ተ፣ ይቺ ቸ፣ ይቺን ማን ነበር ያልኳችሁ? የ። ይቺኛዋ ደግሞ ነ ናት። ነ። የመጀመሪያዎችን ከለያችሁ ሁለተኛዎችን ደግሞ ሁለተኛ ፊደሎች ሲሆኑ ከጎናቸው ላይ ቅጥል ይሆናል። ሶስተኛዎች፣ አራተኛዎች፣ አምስተኛዎች ምን ናቸው የሚለውን ቅድም ባልኳችሁ መሰረት በሱ እየለያችሁ ስትሄዱ በአጭር ጊዜ መያዝ ትችላላችሁ ማለት ነው። እንዲሁም ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ማንበብ መጻፍ ትችላላችሁ። ወደ ቀጣዩ ፊደሎች ስናልፍ ይችኛዋ ማን ናት? ኘ ናት አይደለ? ኘ። ይቺ ኙ፣ ከዛ ይችኛዋ ኚ፣ ይቺ ኛ፣ ይቺ ኘ፣ ይቺ ኝ፣ ከዛ ይችኛዋ
ኞ ያው ኘ ይቺ ኙ ይቺ ኝ ይችኛዋ ኛ ይቺ ኜ ይቺ ኝ ከዛ ይችኛዋ ኞ ኞ ያው ኘ ኙ ኚ ኛ ኜ ኝ ኞ ዘን ይችኛዋ ማናት? አ ናት። አ ይቺ ኦ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ ያው አ ይቺ ኡ ይቺ ኢ ይችኛዋ ማናት? አ ይቺ ኤ ይቺ እ ከዛ ይችኛዋ ኦ ኦ ናት። እሺ ዘን ይችኛዋ ማናት? ከ ናት። ከ ይቺ ኩ ይቺ ኪ ኪ ይችኛዋ ካ ይቺ ኬ ይቺ ክ ከዛ ይችኛዋ ኮ ያው ከ ኩ ኪ ካ ኬ ክ ኮ። እሺ ከዛ ይቺ ደግሞ ማናት? ኸ ናት። ኸ ኸ ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ኸ ሁ ሂ ሃ ሄ ህ ሆ ሆ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ወ ናት። ወ ወ ው ውይ ዋ ዌ ው ዎ ያው ወ ው ውይ ዋ ዌ ው ዎ። እስቲ እንደገን ወ ው ውይ ዋ ዌ ው ዎ። እሺ መልካም። እንግዲህ መጀመሪያ ላይ የመጀመሪያ ፊደሎችን መለየት፣ ከዛ አንደኛ ሁለተኛ የሚለው መለየት። የመጀመሪያ ፊደሎች ጋር ስንሄድ ይቺ ማን ናት? ኘ ናት። ይቺ አ ከዛ ይችኛዋ ማን ያልናት? ከ ይችኛዋስ? ኸ ይቺ ወ ናት። እነዚህንን ከያዝነን በኋላ ከዛ የሁለተኛ ፊደሎች ከጎናቸው ላይ ቅጥል አለባቸው። ያው ኙ ኡ ኩ ሁ ው ስትሉ ከጎናቸው ላይ ያላቸው በእነዚህ በቀላሉ ትለያላችሁ። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ዘወር ያሉ ናቸው። እንደዚህ ያው ኚን ይዋት፣ ኢን ይዋት፣ ኪን ይዋት፣ ሂ ዊ ስትታይ ከእግራቸው ዘወር ያሉ ናቸው። በቀላሉ በዚህ መለየት ይቻላል። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው ወይም ዜሮ ቅርጽ አላቸው። በዚህ እንደዚህ አይነት ከሆኑ አምስተኛ ፊደላት መሆናቸውን ትለያላችሁ ማለት ነው። አምስተኛ ፊደላት ሆነው ማን እንደሆኑ ከጠፋችሁ፣ ለምሳሌ ከከቤት ሆና አምስተኛዋን ይቺ አምስተኛ መሆን አውቃችሁ ብትጠፋችሁ ምን ታደርጋላችሁ? ከ ኩ ኪ ካ ኬ አምስተኛ ላይ ስትደርሱ ኬ ይቺ ፊደል ኬ መሆኗን አወቃችሁ ማለት ነው። ኬ መሆኗን አወቃችሁ። በዚህ አይነት መንገድ በቀላሉ ማወቅ ትችላላችሁ። ወደ ቀጣዮች ፊደሎች ስንሄድ ይቺ ማን ናት? ዘ ናት። ዘ ያው ዘ ይቺ ዙ ይቺ ዚ ከዛ ይቺ ዛ ይቺ ዜ ይቺ
ዝ ከዛ ይችኛዋ ዞ እንደገን ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ ከዛ ደግሞ ይቺ ማን ናት? ዠ ናት። ዠ ዠ ዠ ከዛ ይችኛዋ ዡ ዡ ይቺ ዢ ይችኛዋ ዣ ይቺ ዤ ይቺ ዥ ይቺ ዦ እንደገን ዠ ዡ ዢ ዣ ዤ ዥ ዦ። እሺ ወደ እነዚህ ስንመጣ ደግሞ ይቺ ማን ናት? ደ ናት። ደ ከዛ ይቺ ዶ ይቺ ዲ ይችኛዋ ዳ ይቺ ዴ ይቺ ድ ከዛ ይቺ ዶ ዶ ናት። እሺ እንደገን ደ ያው ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ከዛ ይችኛዋ ዶ ዶ ናት። እሺ ይቺ ማናት? ገ ናት። ገ ይቺ ጉ ይቺ ጊ ይቺ ጋ ይቺ ጌ ከዛ ይቺ ግ ይችኛዋ ጎ ያው ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ ወደ እነዚህ ስናልፍ ደግሞ ይችኛዋ ማን ናት? ጠ ናት። ጠ ያው ጠ ጡ ጢ ጣ ጤ ጥ ጦ ያው ጠ ከዛ ይቺ ጡ ይቺ ጢ ይቺ ጣ ይቺ ጤ ከዛ ይችኛዋ ጥ ይቺ ጦ ጦ ጦ። እሺ መልካም። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ጨ ናት። ጨ ጨ ከዛ ይችኛዋ ጩ ይቺ ጪ ይችኛዋ ጫ ይቺ ጬ ይቺ ጭ ይቺ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ። እሺ መልካም። ይችኛዋን ደግሞ ማናት? ጰ ናት። ጰ ጱ ጲ ጳ ጴ ጵ ጶ ያው ጰ ጱ ጲ ጳ ጴ ጵ ጶ ጶ። ከዛ ይቺ ደግሞ ማናት? ጸ ናት አይደለ? ጸ ከዛ ይችኛዋ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ከዛ ይችኛዋ ጾ። እስቲ እንደገን ያው ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ ጰና ጸ ልዩነታቸው ምን ነው? ጰ ላይ ካናቷ እንደዚህ አለባት ከላዩ ላይ፣ ጸ ደግሞ ምንም የላትም። ይህ ብቻ ነው ልዩነታቸው፣ በሌላ ተመሳሳይ ናቸው ማለት ነው። እሺ ይችኛዋ ደግሞ ማናት? ፈ ናት። ፈ
ያው ፈ ፉ ፊ ፋ ፌ ፍ ፎ። እስቲ እንደገን ፈ ፉ ፊ ፋ ፌ ፍ ፎ። እሺ ይችኛዋ ደግሞ ማናት? ጸ ናት። ጸ ከዚችኛዋ ጋር ተመሳሳይ ናቸው፣ በድምፅ በቅርጽ ይለያያሉ። ጸ ጹ ጺ ጻ ጼ ጽ ጾ። ያው ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ እንደዚህ ያደረጋችሁ እንዳልኳችሁ መጀመሪያ ላይ የመጀመሪያ ፊደሎችን መለየት፣ ከዛ ደግሞ አንደኛ ሁለተኛ የሚለውን መሄድ ነው። እንግዲህ የመጀመሪያዎችን ስናይ ይችን ማናት አልኳችሁ? ጨ ናት። ጨ። ይችኛዋ ጰ፣ ይቺ ጸ፣ ይችኛዋን ማናት? ፈ፣ ይቺ ጸ። ከዛ አንደኛ ፊደል ሁለተኛ ፊደል በሚለው መሄድ ትችላላችሁ። በዚህ መንገድ መለየት ትችላላችሁ። በኦንላይን ብትማሩ ደግሞ በአጭር ጊዜ ብቁ መሆን ትችላላችሁ። አቀላጥፋችሁ ማንበብ መጻፍ ትችላላችሁ። ህጻናትም ሆነ አዋቂዎች በኦንላይን ብትማሩ ሞር የተሻለ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። በዚህ ስልክ ቪዲዮ ላይ በምታዩት ስልክ ደውሉልን፣ በኢሞ በዋትስአፕ አናግሩን። ወደ ቀጣዮች ፊደሎች ስንሄድ ደግሞ ይቺ ማናት? ጀ ናት። ጀ ጀ። ከዛ ይቺ ጁ ናት። ጁ። ይቺ ጂ፣ ይቺ ጃ። ከዛ ይችኛዋ ጄ፣ ይቺ ጅ፣ ይችኛዋ ጆ። ይችኛዋ ማናት? ጀ። ይቺ ጁ፣ ይቺ ጂ፣ ይቺ ጃ፣ ይቺ ጄ፣ ይችኛዋ ጅ። ከዛ ይቺ ጆ። ያው ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። በመቀጠል ይቺ ማናት? አ ናት። አ። ያው አ ኦ ኢ አ ኤ እ ኦ። ያው ይቺ አ ኦ ኢ አ ኤ እ ኦ። አ ኦ ኢ አ ኤ እ ኦ። እሺ መልካም። ይችኛዋ ደግሞ ማናት? ሀ ናት። ሀ ብዙሃን ሀ ምንላት ማለት ነው። ሀ። ከዛ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ። ከዛ ይችኛዋ ማናት? ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ። ከዛ ይቺን እና የመጨረሻዋ ደግሞ ማናት? ፐ እንላታለን። ፐ። ያው ፐ ፑ ፒ ፓ ፔ ፕ ፖ። እንደገን ፐ ፑ ፒ ፓ ፔ ፕ ፖ ፖ። እንግዲህ የአማርኛ ፊደሎች እነዚህን ሙሉ ያየናቸውን ይመስላሉ። እነዚህን ፊደሎች በደንብ ካያችሁ አማርኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። እነዚህን ፊደሎች እያንዳንዳቸውን መለየት ነው የሚጠበቅባችሁ ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትስአፕ በቴሌግራም አናግሩን።
እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ወላጆችም በኢሞ፣ ዋትስአፕ፣ በቴሌግራም አናግሩን። ህጻናትን በአጭር ጊዜ አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። አማርኛም እንግሊዘኛ የሚፈልጉትን ትምህርት በኦንላይን ከኛ ጋር መማር